ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ወይም የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ዩኒት 5 ክፍል 4 እና የመጨረሻውን እንመለከታለን። በዛሬው ክፍለ ጊዜያችን ለማጠናቀቅ እንሞክራለን ምዕራፉን። በባለፈው ክፍለ ጊዜ ኤርሊ ስቴትስ ኢን ኢስተርን አፍሪካ፣ ኢኳቶሪያል ሴንትራል አፍሪካ አፕቱ 1500 ኤዲ የሚለውን አንስተን እንግዲህ በኢኳቶሪያል በሴንትራል እና በኢስተርን አፍሪካ ከነበሩ ኤርሊ ስቴትስ አፕቱ 1500 ኤዲ ኢን አፍሪካ የኮንጎ ኪንግደምን ተመልክተን ነበረ። የኮንጎ ኪንግደም የታችኛው የኮንጎ ወይም የዛየር ወንዝ አካባቢ ኢን ደ ሌት 14 ሴንቸሪ በባንቱ ፒፕል የተቋቋመ መንግስት እንደነበረ፣ በኋላ ግን በፖርቹጋልን ሚሽነሪዎች አካባቢው በመያዙ በኋላም ፖርቹጋል አካባቢውን ኮሎናይዝ በማድረጓ ይሄ መንግስት እንዲዳከምና እንዲጠፋ እንደተደረገ አይተን ነበር ያቆም ነው። ሁለተኛው ኤርሊ ስቴትስ ኢን ኢስተርን አፍሪካ፣ ያ ማለት በኢኳቶሪያል በሴንትራል እና በኢስተርን አፍሪካ ከነበሩ ኤርሊ ስቴትስ ዛት ኢዝ አፕ ቱ 1500 ኤዲ ሁለተኛው ዘ ስዋሂሊ ሲቲ ስቴት ነው። ስዋሂሊ ሲቲ ስቴትስ። የስዋሂሊ ሲቲ ስቴትስ የትኞቹ ነበሩ፣ የት አካባቢ የነበሩ ሲቲ ስቴቶች ናቸው የሚለውን ከማየታችን በፊት ስዋሂሊ ራሱ ምንድን ነው የሚለውን እንመልከት። ዋት ኢዝ ስዋሂሊ? ዋት ኢዝ ስዋሂሊ? ስዋሂሊ ራሱ ምንድን ነው የሚለውን እንመልከት። አዝ ዩ ሪሜምበር የኮንጎ ኪንግደምን ያቋቋሙት ህዝቦች የባንቱ ፒፕሎች እንደነበሩ ከዚህ ቀደም ተናግረናል። the founders of the kingdom of Congo were the Bantu people. These people, that is the Bantu speaking people, at about 2000 years ago ከዛሬ 2000 ዓመት በፊት ወደ ምስራቅ የህንድ ውቅያኖስ አካባቢ መጥተው ስሞል ቪሌጅ ሴትልመንቶችን አቋቁመው ነበረ። at about 2000 years ago, the Bantu people came to the east, that is into the coastal areas, of Indian Ocean and established a small village settlement. ትናንሽ መንደሮችን መመስረት ጀመሩ። እንግዲህ ከዛሬ 2000 ዓመት በፊት ከመካከለኛው የአፍሪካ አካባቢ የመጡ የባንቱ ህዝቦች በምስራቅ በተለይ ደግሞ በኢንዲያን ኦሽን ኮስታል የባህር ዳርቻዎች አካባቢ ትናንሽ መንደሮችን ማቋቋም ጀመሩ። and after the rise of Islam, the Muslim Arabs came into the region that is Eastern Africa as merchant. ነጋዴ ሆነው ወደ አካባቢው መምጣት ጀመሩ። and the Muslim merchants married into the local ruling families. እነዚህ የሙስሊም ነጋዴዎች ከአካባቢው ገዢዎች ጋር በጋብቻ ተሳሰሩ ማለት ነው። the Muslim merchants create a marriage relationship with the ruling families. እነዚህ ከአካባቢው ገዢዎች ጋር በጋብቻ ግንኙነት ወይም ደግሞ ዝምድና መፍጠር
ጀመሩ። ን አካባቢው ምን ሆነ ማለት ነው? የሁለት ህዝቦች ውህደት ሆነ። ን ፒፕል ቢካም became a mixture of Bantu and Arab peoples. የአረብ ፒፕልስ ቅይጥ መሆን ጀመረ። የአረብ ፒፕልስ ቅይጥ መሆን ጀመረ፣ ወይም ደግሞ ቋንቋቸውና ካልቸራቸው it became the diffusion of the Bantu and the Islamic Arab people. The culture and language of the people of the region became the diffusion of Islamic and Arab influences. Islamic and Arab influences. የእስልምናና የአረብ ኢንፍሉንስ ዲፊውዥን ሆነ ማለት ወይም ቅይጥ ሆነ ማለት ነው። ስለዚህ ቋንቋቸው ባንቱ አረብ ሆነ ማለት ነው። ዜር ላንጉጅ ቢካም ሚክስድ ባንቱ አረብ ስቶክስ። ዜር ላንጉጅ ቢኬም ሚክስድ ባንቱ አረብ ስቶክስ። Bantu Arab stocks. This mixed language የሁለቱ ቅይጥ ላንጉጅ ምን ተብሎ ተጠራ? ስዋሂሊ ተብሎ ተጠራ። The language which was the mix of Bantu and Arab. Bantu and Arab was called Swahili. ስለዚህ የሁለቱ ቋንቋ ቅይጥ ምን ሆነ ማለት ነው? ስዋሂሊ። ስለዚህ the Bantu language plus Arabic language gives a Swahili language. የሁለቱ ቋንቋ ጥምረት ወይም ደግሞ ቅይጥ ስዋሂሊ የሚባል ቋንቋ ፈጠረ። ስለዚህ ስዋሂሊ የሚለው ስም ከዚያ የመጣ ነው ማለት ነው። ስዋሂሊ ማለት የባንቱና የአረብኛ ቋንቋ ቅይጥ ማለት ነው። የአረብና የባንቱ ቋንቋ ቅይጥ ወይም ሁለቱ ሲዳቀሉ የተፈጠረው ቋንቋ ስዋሂሊ ይባላል። and Swahili now it is a common language in Eastern African countries. Now Swahili is a common language in Eastern African countries. በተለይ ደግሞ in Kenya and Tanzania. of course ሌሎች ሀገሮች የሚናገራሉ፣ ግን በተለይ ደግሞ ኬንያ እና ታንዛኒያ ከፍተኛ የስዋሂሊኛ ቋንቋ ተናጋሪ፣ እንዲሁም የእነዚህ ሀገሮች ኢንዲጂነስ ቋንቋ የሚባለው ናይዴስ ያው ኦፊሻል የሚጠቀሙት እንግሊዝኛ ነው። የኦፊሻል ቋንቋቸው የእንግሊዝ ግዛት ስለነበሩ እንግሊዝኛ ነው። ነገር ግን ኢንዲጂነስ ቋንቋቸው ወይም ደግሞ የራሳቸው ቋንቋ ስዋሂሊ ነው። ስዋሂሊ ማለት የባንቱና የአረብ ቋንቋ ተዳቅሎ የተፈጠረ ቋንቋ ነው ማለት። ስለዚህ ስዋሂሊ የሚለው ቃል የመጣው በዚህ ምክንያት ነው ማለት ነው። በዚህ ምክንያት ነው የባንቱና የአረብ ህዝቦች ሲዳቀሉ እና ቋንቋቸው ሲዳቀል የተፈጠረውን ቋንቋ ለመጥራት
የተጠቀሙት ቋንቋ ነው። ስለዚህ ስዋሂሊ የሚለው ቃል የመጣው ከነዚህ የሁለት ቋንቋ ጥምር ነው። ትርጉሙም ስዋሂሊ ማለት ስዋሂሊ ሚንስ ኮስተርስ ኢን አረቢክ ያ ማለት ስዋሂሊ ስንል የባህር ዳርቻዎች አካባቢ ቋንቋ የሚል ትርጉም ይኖረዋል ማለት ነው። ምክንያቱም የሚነገረው በምስራቅ አፍሪካ የህንድ ውቅያኖስ የባህር ዳርቻዎች አካባቢ በሚገኙ የአፍሪካ ሀገራት ስለሆነ፣ ስለዚህ ኮስተር የሚለውን ወይም ደግሞ የባህር ዳርቻ የሚለውን ትርጉም ይሰጠናል ማለት ነው። ስለዚህ ስዋሂሊ ማለት በአፍሪካ የምስራቅ አፍሪካ የባህር ዳርቻዎች አካባቢ ወይም ባሉ ሀገሮች የሚነገር ቋንቋ ማለት ነው። ስለዚህ የስዋሂሊ ሲቪላይዜሽን ወይም የስዋሂሊ ሲቲ ስቴትስ የሁለቱ ቅይጥ ወይም ኢት ኢዝ ካልቸራል ዲፊዥን ፎርምድ ፍሮም the interaction between Arabs and the Bantu tradition. The Swahili civilization is the result of the cultural diffusion formed by the interaction of Bantu and Arab traditions የሁለቱ ትራዲሽንስ ካልቸራል ዲፊውዥን ወይም ደግሞ የባህል ውህደት የመጣ ስልጣኔ ነው። ስለዚህ የስዋሂሊ ሲቪላይዜሽን ወይም የስዋሂሊ ሲቲ ስቴትስ የባንቱና የአረብ ህዝቦች ቅይጥ መንግስታት ናቸው ማለት ነው። and in Swahili states there were several important coastal commercial center or city states. In the Swahili city states there were many coastal commercial centers ምክንያቱም የስዋሂሊ እንዲፈጠር ያደረገው የአረቦች በንግድ እንቅስቃሴ ምክንያት ወደ አካባቢው መምጣት ነው። ስለዚህ በስዋሂሊ ሲቲ ስቴትስ ብዙ ኮስታል ኮመርሻል ሴንተሮች ነበሩ። ብዙ ኮመርሻል ሴንተርስ ነበሩ። ኮስታል ኮመርሻል ሴንተርስ አመንግ ዘ ሞስት ኢምፖርታንት ኤንድ ኢንፍሉዌንሻል ኮስታል ሲቲስ ኦር ኮመርሻል ሴንተርስ the following can be listed የሚከተሉትን ልናነሳ እንችላለን። the most important city states or commercial centers were the following ዋና ዋና የሚባሉት ግን የሚከተሉት ነበሩ። አንደኛ the port of Mogadishu, that is in Somalia. Port of Malinda, Port of Malindi, Port of Malindi and Port of Mombasa. They were in Kenya.
Port of Zanzibar, Port of Zanzibar, and Port of Kilwa ናቸው። and this were in Tanzania. እንግዲህ ከሀውሳ ሲቲ ስቴትስ ወይም ሜን ኮመርሻል ሴንተርስ the most important ይባሉ የነበሩት እነዚህ ናቸው። the port of Mogadishu in Somalia, the port of Malindi and the port of Mombasa in Kenya, and the port of Zanzibar and the port of Kilwa in Tanzania. ከነዚህ ግን the most famous and imposing commercial centers was port of Kilwa, but the most famous and imposing commercial center was the port of Kilwa. Kilwa is a small island in Tanzania. A small island of Tanzania. የታንዛኒያ ትንሽ የደሴት ነች፣ ወይም የታንዛኒያ አካል የሆነች ትንሽ የደሴት ነች። ስለዚህ ከነዚህ the most important city states ወይም commercial centers of the Hausa city states ከሚባሉት ውስጥ the most famous and imposing commercial center the port of Kilwa ነች፣ ወይም ደግሞ the small island of ታንዛኒያ ነች። Kilwa, it was the main center of East African gold and ivory trade. Kilwa was the main center of the East African gold and ivory trade. በንግድና በአይቮሪ ወይም ይሄ በዞን ጥርስ ንግድ ሜን ሴንተር የነበረችው ኪልዋ ነች። ዛትስ ዋይ ኢት ዋዝ ዘ ሞስት ፌመስ ኤንድ ኢምፖዚንግ ኮመርሻል ሴንተር። በምስራቅ አፍሪካ በተለይ ዘ ኮስታል ኤሪያስ ኦፍ ኢንዲያን ኦሽን ከነበሩ የሀውሳ ሲቲ ስቴትስ ዘ ሞስት ኢምፖርታንት ኤንድ ኢምፖዚንግ እንድትሆን ያደረጋት ቢኮዝ ኢት ዋዝ ዘ ሜን ሴንተር ኦፍ ኢስት አፍሪካን ጎልድ ኤንድ አይቮሪ ትሬድ ነው። ግን ይሄ እነዚህ የሀውሳ ሲቲ ስቴትስ እንዴት ጠፉ የሚለውን እንመልከት። እነዚህ መንግስታት ወይም ደግሞ ኮመርሻል ሴንተርስ ዋና ዋና የንግድ ማዕከላት እንዴት ጠፉ? እንዴት ተቀዛቀዙ? ፋክተርስ ፎር the decline of the Hausa city states. The Swahili city states. እነዚህ ሲቲ ስቴቶች ወይም ደግሞ the most famous commercial centers እንዴት ዲክላይን አደረጉ ካል ሞር ኦር ለስ ከኮንጎ ኪንግደም ኦፍ ኮንጎ ታሪክ ጋር ተመሳሳይ ነው። ከኮንጎ ኪንግደም ጋር ተመሳሳይ ነው። ታስታውስ ከሆነ በኮንጎ ኪንግደም ውድቀት ምክንያቶችን ስናነሳ መጀመሪያ ከ1482 እስከ 1991 ባለው የፖርቹጋል የካቶሊክ ሚሽነሪዎች በሃይማኖት ሰበብ ወደ አካባቢው ገቡ። ያ የመጀመሪያው ፉትስቴፕ ነበረ፣ ወይም ደግሞ እግራቸውን ያስገቡት። በኋላ ግን አካባቢው ከፍተኛ የወርቅ ማዕድን ያለበት አካባቢ ስለነበረ ወይም ደግሞ በሪሶርስ የበለጸገ ስለነበረ ፖርቹጋል በቅኝ ግዛት በመውረር እንግዲህ የኮንጎ ኪንግደም እንዲወድቅ ወይም እንዲጠፋ አድርጋለች። እዚህም ጋር የስዋሂሊ ሲቲ ስቴትስ እንዲዳከሙና እንዲጠፉ ያደረገችው ፖርቹጋል ነች። ኢት ኢዝ ሪሌትድ ዊዝ ፖርቹጋል ኢት ኢዝ related with Portuguese expansion. ከፖርቹጋላውያን መስፋፋት ጋር የተገናኘ ነው።
From the very beginning, the Portuguese aimed to destroy the growing power of the Muslim states in East Africa. በምስራቅ አፍሪካ እያደጉ የነበሩ ሙስሊም ስቴቶችን ከመጀመሪያውም የፖርቹጋል መንግስት የማጥፋት ፍላጎት ነበረው። and impressed by East African gold and ivory trade በተለይ ደግሞ at the center of Kilwa ይደረግ የነበረውን የጎልድ እና የአይቮሪ ትሬድ ለመቆጣጠር the Portuguese established a trade port at Sofala in 505 ስለዚህ የስዋሂሊ ስቴትስ መውደቅ ምክንያቱ ወደ አካባቢ የፖርቹጋል መምጣት እና መስፋፋት ነው። it is all about early states of equatorial, central and eastern Africa up to 1500 AD. የመጨረሻው የምናነሳው early states in South Africa ነው። 5.6 early states in Southern Africa. In Southern Africa, that is up to 1500 AD. So early states in Southern Africa up to 1500 AD የሚለውን እንመልከት። እንግዲህ ሳውዘርን አፍሪካን በታሪክ ስንመለከተው መንግስታትን ያዋቀረው it is more slowly than Northern Africa ከኖርዘርን አፍሪካ በጣም ዘገይት ብሎ ነው። ቢሆንም ግን ከ15ኛው መቶ ክፍለ ዘመን ወይም ከ16ኛው መቶ ክፍለ ዘመን ወይም ደግሞ ከ1500 ኤዲ በፊት ግን ኢን ሳውዘርን አፍሪካ ብዙ ስቴቶች ተመስርተው ነበር። ከነዚህ ውስጥ ተጠቃሾቹ በዋናነት 3 ናቸው። እነዚህም ዘ ስቴት ኦፍ ዚምባብዌ ኢን ሳውዘርን አፍሪካ the main early states up to 1500 AD were the state of Zimbabwe, the state of Khoikhoi and the state of San ናቸው። the state of San እንግዲህ ምንም እንኳን በመንግስት ምስረታ ከኖርዘርን አፍሪካ በብዙ ዘግይቶ ወይም ሌቱ ነው የጀመረ አካባቢ ቢሆንም እንግዲህ እስከ 1500 ኤዲ ባለው የአፍሪካ ታሪክ ኢን ዘ ሳውዘርን አፍሪካ ከነበሩ ኤርሊ ስቴትስ በዋናነት የሚጠቀሱት እነዚህ 3ቱ ናቸው። ዘ ስቴት ኦፍ ዚምባብዌ፣ ዘ ስቴት ኦፍ ኮይኮይ ኤንድ ዘ ስቴት ኦፍ ሳን ይባላሉ። ሶ እያንዳንዳቸውን እንመልከት። ዋን ዘ ስቴት ኦፍ ዚምባብዌ የዚምባብዌን መንግስት ከማየታችን በፊት ዚምባብዌ ራሱ የሚለው ቃል ምንድን ነው? ዋት ዱ ዩ ሚን ባይ ዚምባብዌ and from what language the word Zimbabwe is derived? ዚምባብዌ የሚለው ቃል ከምን ቃል የተገኘ ነው? ትርጓሜውስ የሚለውን እንመልከት። the word Zimbabwe comes from the Shona language and it means house of stone ማለት ነው። ከሾና ላንጉጅ የተገኘ ሲሆን ትርጓሜውም የድንጋይ ቤት ማለት ነው። የድንጋይ ቤት ለምን ተባለ? እንግዲህ የዚምባብዌ መንግስት ኤርሊ ዚምባብዌ ስቴት አንዱ የስልጣኔ ማሳያው በድንጋይ አጥር የተከበቡ ከድንጋይ የተገነቡ ቤቶች ነበሩ። በድንጋይ አጥር ያላቸው ወይም የስቶን ወል ያላቸው ከድንጋይ የተሰሩ ቤቶች በብዛት የሚታዩበት ወይም የስልጣኔ ማሳያው እሱ ስለነበረ የድንጋይ ቤት የሚል ትርጓሜ ሰጥቶታል። ስለዚህ ዚምባብዌ የሚለው ቃል ከሾና ላንጉጅ የተገኘ ሲሆን ትርጓሜውም ሃውስ ኦፍ ስቶን ማለት ነው፣ ወይም የድንጋይ
ቤት ማለት ነው። ኤንድ the state of Zimbabwe, it was founded by the Bantu people, ይቅርታ the Shona people. The state of Zimbabwe was founded by the Shona people. መስራቾቹ የሾና ህዝቦች ናቸው። the Shona people at about 1000 AD በ1000 ዓመተ ምህረት አካባቢ የሾና ህዝቦች የመሰረቱት መንግስት ነው። and the Shona people, they were the Bantu speaking people. እነዚህ የሾና ህዝቦች የባንቱ ቋንቋ ተናጋሪዎች ነበሩ። the Shona people were the Bantu speaking people, የባንቱ ቋንቋ ተናጋሪዎች ነበሩ። ስለዚህ የባንቱ ቋንቋ ተናጋሪ በሆኑ የሾና ህዝቦች የተመሰረተ መንግስት ነው የዚምባብዌ መንግስት ወይም ዘ ስቴት ኦፍ ዚምባብዌ። መቼ የተመሰረተ ካልን እንግዲህ የተመሰረተው በ1000 ዓመተ ምህረት አካባቢ ነው። ስለዚህ the Shona people, they built great Zimbabwe. the Shona people built the great Zimbabwe. ታላቋን ዚምባብዌ መመስረት ችለዋል ማለት ነው። በተለይ ደግሞ in the 13th and 14th century stone house and wells were built in the great Zimbabwe. that shows its civilization. ስልጣኔዋን የሚያሳዩ የድንጋይ ቤቶችና ግንቦች ይገነቡ ነበር። in the 13th and 14th century stone houses and wells were built in great Zimbabwe. that shows its civilization. ስልጣኔዋን ሊያሳዩ የሚችሉ የድንጋይ ቤቶችና ግንቦች ይገነቡ ነበረ። and great Zimbabwe, it was the known medieval African city. great Zimbabwe የመካከለኛው አፍሪካ ታዋቂ ሲቲ ነበረች። the medieval African city known for its large circular wall and tower. great Zimbabwe was the medieval African city was the medieval African city known for its large circular walls, great towers and stone houses. በድንጋይ ቤቶች፣ በትላልቅ ታወሮች ወይም ደግሞ ሐውልቶች፣ እንደዚህ ከድንጋይ በተገነቡ ከፍተኛ ታወርስ ወይም ግንቦች እና ላርጅ ሰርኩላር ዎልስ ትታወቅ የነበረች የአፍሪካ ሜዲቫል ሲቲ ስቴት ነች፣ ወይም ደግሞ ሜዲቫል አፍሪካን ኖን ሲቲ ነበረች ማለት ነው ዚምባብዌ። It was part of the wealthy African trading empire that controlled much of the East African coasts from the 11th to the 15th century AD.
It was part of a wealthy African trading empire. It was part of a wealthy African trading empire or state. በተለይ በአፍሪካ ንግድ ዌልዚ አፍሪካን ትሬዲንግ ኢምፓየር ይባል የነበረው የግሬት ዚምባብዌ ስቴት ነው፣ ወይም ደግሞ ግሬት ዚምባብዌ ነበረች። ኢምፓየር ዳት ኮንትሮልድ ማች ኦፍ the East African coasts, the East African coasts, በተለይ ደግሞ from 11th to 15th century AD በተለይ ከ11ኛው እስከ 15ኛው መቶ ክፍለ ዘመን ባለው ጊዜ የምስራቅ አፍሪካን የባህር ዳርቻዎች የንግድ እንቅስቃሴ የተቆጣጠረው ዌልዚ አፍሪካን ትሬዲንግ ኢምፓየር ይባል የነበረው የግሬት ዚምባብዌ ወይም ደግሞ የዚምባብዌ መንግስት ነበረ። የኢኮኖሚ መሰረቱ ኦፍኮርስ ንግድ እንዳለ ሆኖ ኢትስ ኢኮኖሚ ዋዝ ቤዝድ ኦን ዋን ኦብቪየስሊ ኢትስ ትሬድ፣ ሁለተኛ ካትል ሃዝባንደሪ ወይም ደግሞ እንስሳትን ማርባት ሃዝባንደሪ ኤንድ ክሮፕ ከልቲቬሽን ነበር። ክሮፕ ከልቲቬሽን ሰብል ማምረት፣ እንስሳትን ማርባት፣ ንግድ፣ በተለይ ደግሞ ትሬድ ኦፍ ጎልድ ኦን ዘ ኮስት ኦፍ ኢንዲያን ኦሽን። እነዚህ የግሬት ዚምባብዌ የኢኮኖሚ መሰረቶች ነበሩ። በተለይ ደግሞ ከ11ኛው እስከ 15ኛው መቶ ክፍለ ዘመን። ስለዚህ ኢት ሜንቴን ትሬድ ሪሌሽን ዊዝ ዘ ሰዋሊ ስቴትስ። በተለይ ደግሞ የውጭ ግንኙነቷን ስንመለከት ፎሬን ሪሌሽን ኦፍ ግሬት ዚምባብዌ የታላቋን ዚምባብዌ የውጭ ግንኙነት ስንመለከት የታድ ትሬድ ሪሌሽን ዊዝ ስዋሂሊ ሲቲ ስቴትስ ትሬድ ሪሌሽን ዊዝ ዘ ስዋሂሊ ሲቲ ስቴትስ ከስዋሂሊ ሲቲ ስቴት ጋር የጠበቀ የንግድ ግንኙነት ነበራት። በተለይ ደግሞ በወርቅ ንግድ፣ ምክንያቱም ግሬት ዚምባብዌ ኢት ዋዝ ኖን ኢን ኢትስ ጎልድ ማይን፣ በጎልድ ማይን ትታወቅ ስለነበረ በተለይ ከስዋሂሊ ሲቲ ስቴትስ ወይም ደግሞ በተለይም ደግሞ ከኪሊዋ ዋና የስዋሂሊ ሲቲ ስቴት ደ ሞስት ኢምፖርታንት ኤንድ ኢምፖዚንግ ትሬድ ሴንተር የነበረችው በተለይ ኢን ትሬዲንግ ጎልድ ኤንድ አይቮሪ፣ በተለይ በንግድና በወርቅና በአይቮሪ ንግድ መካከል ከነበሩት ታላቋ የኪልዋ ሲቲ ወይም ደግሞ ፖርት ከስዋሂሊ ሲቲ ስቴትስ ዋናዋ እንደነበረች ከዚህ ቀደም ተነጋግረናል። ስለዚህ ግሬት ዚምባብዌ በተለይ ደግሞ በወርቅ ማዕድን ቁፋሮ ትታወቅ ስለነበረ ከስዋሂሊ ስቴት ጋር የጠበቀ የንግድ ግንኙነት ነበራት። And after 1450 AD, the Roziwi clan kings of Shona people, the other groups of Shona people, established an other empire known as Mweini Mutapa Empire. Later, the Portuguese conquered the Mweini Mutapa Empire in the late 6th century, and because of this, the Great Zimbabwe has declined. ስለዚህ factors for the decline of
factors for the decline of Great Zimbabwe. It is Portuguese conquered ወይም የፖርቹጋል ወረራ ነው። ፖርቹጋል ኢንቬዥን፣ ፖርቹጌዝ ኢንቬዥን ነው የፖርቹጋል ወረራ። በተለይ የመካከለኛው የኢኳቶሪያል እና የምስራቅ እንዲሁም የደቡብ አፍሪካ በተለይ ደግሞ የዚምባብዌ መንግስት እንዲዳከም ያደረገው ትልቁ ፖርቹጌዝ ኤክስፓንሽን ነው ወይም ደግሞ የፖርቹጋላውያን ወረራቸው። ፖርቹጌዝ ኢንቬዥን ኢን ዘ ሌት 16th ሴንቸሪ ኤዲ ያ ማለት በ1500 መጨረሻ ወይም ሌት 16th ሴንቸሪ ኤዲ የፖርቹጋል አካባቢውን መውረር ወይም ኮንከርድ ማድረግ እና በኋላ የግሬት ዚምባብዌን ያስተዳድር የነበረው የሚዌኒ ሙታፓ ኢምፓየር መዳከምና መውደቅ የታላቋ ዚምባብዌ ስልጣኔ ወይም ደግሞ የታላቋ ዚምባብዌ መንግስት እንዲወድቅ ሆኗል ማለት ነው። ሁለተኛው ሰከንድ ኮይ ነው። ኮይ ስቴት ነው። ዳዘር ኤርሊ ስቴት ኢን ሳውዘርን አፍሪካ ኮይ ነው። ኮይ ምንድን ነው? ኮይ ዳር ፒፕል ኖን ኢን ሃንቲንግ በአደን የሚታወቁ ህዝቦች ናቸው። ኮይ ዌር ፒፕል ኖን ኢን ሃንቲንግ በአደን ይታወቁ የነበሩ ሰዎች ናቸው። ነገር ግን ሲንስ 1000 AD they shifted their way of life from hunting to sheep and cattle breeding. እንስሳትና በጎችን ወደ ማርባት ምንድነው ተሸጋገሩ ማለት ነው። መጀመሪያ ያው አዳኞች ነበሩ። በኋላ ግን እንስሳትን ማርባት ጀመሩ። እንግዲህ መነሻቸው የእነዚህ ህዝቦች የቦትስዋና አካባቢ ነው ተብሎ ይታመናል። their origin is from ቦትስዋና። መነሻቸው ከቦትስዋና አካባቢ እንደሆነ ታሪክ ይናገራል። ነገር ግን በተለይ በ1300 ኤዲ እነዚህ ህዝቦች ከአሁኗ ቦትስዋና ወደ ደቡብ መስፋፋት ጀመሩ። from 1300 AD the people of Khoikhoi expanded to the south from Botswana. ከቦትስዋና ወደ ደቡብ መስፋፋት ጀመሩ። መቼ? በ1300 ኤዲ አካባቢ። ስለዚህ they were established in southern Africa by the 15th century. Then in the 15th century that is 1400 በዚህ ጊዜ they were well established in southern part of Africa ወይም in southern Africa and establish a state known as the state of Khoikhoi, and they
established the state of ኮይኮይ የኮይኮይ የሚባለውን መንግስት ማቋቋም ቻሉ ማለት ነው። ነገር ግን በኋላ ደች ሴለርስ ምንድነው ሴትለርስ እነዚህ የደች ወይም የሆላንድ ሰፋሪዎች ወደ ሳውዝ አፍሪካ መጡ ኢን ሚድ 17th ሴንቸሪ። ነገር ግን ኢን ሚድ 7th century AD, the Dutch settlers came into South Africa. የሆላንድ ሰፋሪዎች በ17ኛው መቶ ክፍለ ዘመን አጋማሽ ላይ ወደ ሳውዝ አፍሪካ መጡ። በዚህ ምክንያት ኮይኮይ pushed into the Kalahari Desert and the Dutch settlers forced the Khoikhoi people to driven out from their land to the Kalahari Desert. ዴዘርት። በዚህ ምክንያት እንግዲህ መንግስታቸው ወደቀ ማለት ነው። አዝ ሪዛልት ኢሮፒያንስ ኮልድ ዘም ሄቴንቶስ እያሉ ይጠሯቸዋል። ሄቴንቶስ። ስለዚህ እነዚህ አሁን ኮይኮይ የምንላቸው ህዝቦች አሁን በካላሪ በረሃ የደቡብ አፍሪካ የካላሪ በረሃ ከብት በማርባት ወይም ደግሞ በፓስቶራሊዝም የሚኖሩ ህዝቦች ናቸው ማለት ነው። ስለዚህ ኮይኮይ ስቴት ኦፍ ኮይኮይ ኮይኮይ በሚባሉ መነሻቸው የቦትስዋና አካባቢ ከሆነና መጀመሪያ ህንተርስ የነበሩ በኋላ ሺፕ ኤንድ ካትል ብሪዲንግ በግና እንስሳትን በማርባት ቋሚ ህይወት ሲጀምሩ ያቋቋሙት መንግስት በኋላ በደቾች አካባቢውን ተገፍተው አካባቢውን እንዲለቁ ሲደረጉ ወይም ወደ ካላሪ በረሃ እንዲወጡ ሲደረጉ የመሰረቱት መንግስት እንግዲህ እንዲዳከምና እንዲጠፋ ሆኗል ማለት ነው። ሶስተኛው እና የመጨረሻው ዘሰርድ ሳን ነው። ስቴት ኦፍ ሳን ስቴት ኦፍ ሳን ምንድን ነው የሚለውን እንመልከት። ቢፎር they were driven out of their land by the European settlers, the San lived in parts of the present day Angola and Namibia. እንግዲህ እነዚህ the San people first were lived in Angola and ናሚቢያ እና አንጎላ አካባቢ ይኖሩ የነበሩ ህዝቦች ናቸው። ስለዚህ ኦሪጂናቸው አንጎላና ናሚቢያ የነበሩ ህዝቦች ናቸው። ሳን ፒፕል አውሮፓያን ቡሽሜን እያሉ ይጠራቸዋል። ኢሮፒያንስ ኮልድ ሳን ፒፕል አዝ ቡሽሜን። ኢሮፒያን ኮልድ ሳን ፒፕል ሳን ፒፕል አዝ ቡሽሜን፣ የቡሽሜን ወይ ደግሞ የቡሽ ህዝቦች እያሉ ይጠሯቸዋል። ስለዚህ ዘሳን ሚንስ ቡሽሜን ማለት ነው። ዘሳን ሚንስ ቡሽሜን የቡሽሜን ኦፍኮርስ እነዚህ ፓስቶራሊስት ናቸው፣ ዘላን ህዝቦች ናቸው። የሚተዳደሩት
ከብት በማርባት ነው ናውዴይስ። ነገር ግን ደሳን ሊቭድ ባይ ሀንቲንግ ኤንድ ጋዘሪንግ፣ መጀመሪያ ላይ ይኖሩ የነበረው በሀንቲንግ ኤንድ ጋዘሪንግ ነው። ደሳን ፒፕል ዌር ሊቭድ ባይ ሀንቲንግ ኤንድ ጋዘሪንግ፣ ሀንቲንግ ኤንድ ጋዘሪንግ። ይህ ትራዲሽናል ዌይ ኦፍ ላይፍ ይኖሩ የነበሩ ህዝቦች ናቸው። ትራዲሽናል ዌይ ኦፍ ላይፍ፣ ትራዲሽናል ዌይ ኦፍ ላይፍ የነበራቸው ህዝቦች ናቸው። ሀንቲንግ ኤንድ ጋዘሪንግ፣ ባልንና ፍራፍሬ በመልቀም ይኖሩ የነበሩ ናቸው። ሜን ሄንትድ አኒማልስ ዊዝ ቦውስ ኤንድ ፖይዝን ቲፕድ አሮስ፣ እነዚህ ወንዶች ቀስቶችንና የተመረዙ ቀስቶችንና ቦውስ ስለታማ ነገሮችን በመጠቀም እንስሳትን ያድናሉ። ዴን ለቤተሰቡ በምግብነት ያገለግል ነበር ማለት ነው። however the Dutch farmers pushed the sun to the colliery where they still lived in as hunters. The sun have yellowish brown skin and tightly coiled black hair. የሎሽ ብራውን፣ የሎሽ ብራውን የሆነ ቀለም አላቸው። የቆዳ ቀለማቸው የሎሽ ብራውን ነው። ጠጉራቸው ታይትሊ ኮይልድ፣ በጣም ጥቅጥቅ ያለ አጫጭር እና ጥቅል የሆነ ጸጉር ያላቸው ናቸው። they speak the ኮይሳን ላንጉጅ፣ የሚናገሩት የኮይሳን ላንጉጅ ነው። ታስታውስ ከሆነ ከአራቱ የአፍሪካ ሱፐር ላንጉጅ ፋሚሊ አንዱ ዘ ኮይሳን ነው። ይነገራል ያልነው በደቡብ የአፍሪካ አካባቢ ነው ብለናል፣ ኢን ሳውዘርን ፓርት ኦፍ አፍሪካ። ስለዚህ እነዚህ ዘ ሳን ፒፕል፣ ዘ ሳን ፒፕል አር ዘ ስፒከርስ ኦፍ ዘ ኮይሳን ላንጉጅ፣ ዘ ኮይሳን ላንጉጅ። አክቹዋሊ ዘ ኮይኮ ኤንድ ዘ ሳን ሁለት ጎሳዎች ማለት ነው። ዘ ኮይሳን ማለት ዘ ኮይ ፕላስ ሳን ማለት ነው። ኮይሳን ሚንስ ዘ ኮይ ፕላስ ሳን። እነዚህ ሁለቱም የሚናገሩት ስፒክ ዘ ኮይሳን ላንጉጅ፣ ዘ ኮይሳን ላንጉጅ ግሩፕ። የኮይሳን ላንጉጅ ግሩፕ የሚናገሩ ህዝቦች ናቸው። ላንጉጅ ግሩፕ። ስለዚህ እነዚህ ዘ ሳን ፒፕል የዛሬዎቹ አንጎላ፣ ናሚቢያ አካባቢ ይኖሩ የነበሩ አሁንም የካላሪ በረሃ አካባቢ በስፋት በፓስቶራሊዝም ወይም ደግሞ እንስሳትን በማርባት የሚኖሩ ዘላን ህዝቦች ናቸው። ዘላን ህዝቦች ናቸው። ስለዚህ በደቡብ አፍሪካ የነበሩ ኤርሊ ስቴትስ አፕቱ 1500 የሳን ህዝቦች መንግስት፣ የኮይኮይ ህዝቦች መንግስት እና የግሬት ዘምባብዌ መንግስት በዋናነት እንደሚጠቀሱ ማንሳት ይቻላል ማለት ነው። ሌላውና የመጨረሻው 5.7 አፍሪካስ ኢንትራ አፍሪካስ ኢንትራ ኤንድ ኢንተር ኮንቲኔንታል ሪሌሽን ነው። አፍሪካስ ኢንትራ ኤንድ ኢንተርኮንቲኔንታል ሪሌሽን። ኢንትራ ኮንቲኔንታል ሪሌሽን ምንድን ነው? ኢንተርኮንቲኔንታል ሪሌሽን ምንድን ነው የሚለውን እንመልከት። ኢንትራ ኮንቲኔንታል ሪሌሽን ኤንድ ኢንተር ኮንቲኔንታል ሪሌሽን። የሀገራት ግንኙነት በሁለት ይከፈላል፣ ወይም ደግሞ የአህጉራት ሪሌሽን በሁለት ይከፈላል። ኦፍኮርስ የአህጉራት ሪሌሽን አንለውም። አህጉር ከአህጉር ብዙ ጊዜ ሪሌሽን አይፈጥርም። በአህጉር ውስጥ ያሉ ሀገራት በሌላ አህጉር ውስጥ ካለ ሀገር ነው ግንኙነት ወይም ደግሞ ሪሌሽን የሚፈጥሩት። ይሄ ሪሌሽናቸው ሁለት አይነት ነው።
ይህም ኢንትራኮንቲኔንታል እና ኢንተርኮንቲኔንታል ነው። ኢንትራኮንቲኔንታል ሪሌሽን ስንል the relation of countries, the relation of two or more countries together or each other within the same continent, within the same ኮንቲኔንት። ለዚህ ኤግዛምፕል የሚሆነው አፍሪካስ ካንትሪስ ሪሌሽን ቱጌዘር ወይም ደግሞ ኢች አዘር እርስ በርስ የሚያደርጉት የአፍሪካ ሀገራት ግንኙነት ኢት ኢዝ ኤ ጉድ ኤግዛምፕል። ዘ ሪሌሽን ኦፍ ካንትሪስ፣ ዘ ሪሌሽን ኦፍ አፍሪካን ካንትሪስ ኤግዛምፕል፣ ዘ ሪሌሽን ኦፍ አፍሪካስ ካንትሪስ አመንግ ዘምሰልቭስ among themselves, among themselves, sorry, among themselves የአፍሪካ ሀገራት እርስ በርስ የሚያደርጉት ግንኙነት it is a good example of intracontinental relation. Intercontinental relation ስንል the relation of two or more countries, from two different continents, በሁለት የተለያዩ ሀገራት መካከል ያሉ የተለያዩ ሀገራት እርስ በርስ የሚያደርጉት ግንኙነት ኢንተርኮንቲኔንታል ሪሌሽን እንለዋል። ኢንተርኮንቲኔንታል ሪሌሽን ለምሳሌ ኤግዛምፕል፣ ለምሳሌ ዘ ሪሌሽን ሽፕ ቢትዊን ኢትዮጵያ ኤንድ ሌትስ ሴይ ብሪቴን ብንል ኢት ኢዝ ኤ ጉድ ኤግዛምፕል ኦፍ ኢንተርኮንቲኔንታል ሪሌሽን። ኢንተርኮንቲኔንታል ሪሌሽን። ስለዚህ ኢንተርኮንቲኔንታል ሪሌሽን ስንል ኢት ኦከርስ ቢትዊን ቱ ኦር ሞር ካንትሪስ ፍሮም ቱ ዲፈረንት ኮንቲኔንት ሲሆን ኢንትራኮንቲኔንታል ኦከርስ ዊዝን ደ ኮንቲኔንት ይሆናል ማለት ነው። ዊዝን ደ ኮንቲኔንት ቢትዊን አፍሪካ፣ ለምሳሌ በአፍሪካ ሀገራት መካከል የእርስ በርስ ግንኙነት ኢት ኢዝ ኤ ጉድ ኤግዛምፕል ኦፍ ኢንትራኮንቲኔንታል። የአፍሪካ ሀገራት ከሌሎች አህጉራት ሀገራት ጋር የሚያደርጉት ግንኙነት ደግሞ ኢት ኢዝ ኤ ጉድ ኤግዛምፕል ኦፍ ኢንተርኮንቲኔንታል። People who lived in northern and southern Sahara desert had a long history of irregular contact before the development of trans-Saharan trade. ለምሳሌ የሰሜንና የደቡብ አፍሪካ ሀገራት አክሮስ ሳሃራ የሚያደርጉት የትራንስ-ሳሃራን ትሬድ ግንኙነት ለዚህ ምን ይሆናል ማለት ነው? ኢንትራኮንቲኔንታል ሪሌሽን ምሳሌ ይሆነናል። የአፍሪካ ሀገራት ከአረብ ሀገራት ወይም ደግሞ የአፍሪካ ሀገራት ከሚድል ኢስት፣ ከአውሮፓ ሀገራት፣ ከኖርዝ አሜሪካን፣ ከሳውዝ አሜሪካን፣ ከአውስትራሊያ ጋር የሚያደርጉት ግንኙነት ኢንተርኮንቲኔንታል። ለምሳሌ ለዚህኛው ጥሩ ምሳሌ የሚሆነን ትራንስ ሳሃራን ትሬድ ሪሌሽን ነው። ለዚህ ጥሩ ምሳሌ የሚሆነን ትራንስ አትላንቲክ ስሌቭ ትሬድ፣ ትራንስ አትላንቲክ ስሌቭ ትሬድ እንግዲህ በታሪክ እንደሚታወቀው ትራንስ ሳሃራን ትሬድ ሪሌሽን በኖርዘርን እና ኢት ኢዝ ኢን between northern and southern African countries. across Sahara desert. Transatlantic slave trade, it was in
ቢትዊን አፍሪካ ኤንድ ኢሮፕ ኤንድ ኖርዝ አሜሪካ ኢሮፕ ኤንድ ኖርዝ አሜሪካ አክሮስ አትላንቲክ ኦሽን። ስለዚህ የሀገራት ወይም የአህጉራት ሪሌሽን ኢንትራ እና ኢንተር ሊሆን ይችላል ማለት ኢንትራ ኮንቲኔንታል ኤንድ ኢንተር ኮንቲኔንታል። ኢትስ ኦል አባውት ዩኒት 5። ዩኒት 5 በዚህ እንጨርሳለን። በሚቀጥለው በምዕራፍ 6 እስከምንገናኝ ደህና ሁኑ ተማሪዎች።